ሰላም ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ቤተሰቦቼ በሙሉ። ያ ባለፈው አንድ ሁለት ነገሮችን ይዤ መጥቼ ነበርና አንዱ በጥያቄ ከዛ በኋላ ደግሞ ክፍል ሁለት በመልስ መጥቼ ነበርና እስኪ ለዛሬ ደግሞ አጠር ያለች ያው ከአንድ ትልቅ አባት በቤተክርስቲያን በ2016 ላይ ያው በሀዘን ላይ ያለ በህዝብ ትግራይ ላይ በቤተክርስቲያን ያቀረቡት ነገር ነውና እስኪ ላጋራችሁ። ስለማማረርና ማመስገን ነውና ሁለት ልጆች በአንድ አካል ላይ ይፈጠራሉ። በአንድ አካል ማለት ነው። ከዛ አንዱ በጣም ያማራል፣ ሁለተኛው ደግሞ በጣም ተመስገን ይላል። ከዛ አንዱ ምን ይላል? ለምንድነው ተመስገን የምትለው? ምንድነው ምን ማለት ምን ከዚህ የበለጠ ምን ይሰጠናል? በአንድ አካል ሆነን ሁለት ፊት እናያለን፣ ሁለት አስተሳሰብ ነው ያለን። ምንድነው እንደዚህ ምናምን እያለ ያማራል በጣም። ከዛኛው ደግሞ ተው ሁለታችን እኮ በቃ የሁለታችን እንደ አንድ ማሰብ እንችላለን እና ተው የበለጠ እኮ ነው የሚያደርግልኝ እግዚአብሔር ይለዋል። በጣም እያማረረ እምቢ ስለው ተው አለው። አይ እምቢ አለ። አንድ ያማራል፣ አንድ ያመሰግናል። ከዛ በኋላ ላለው ይጨመርለታል ያለው ቃል ማለት ነው። እና ከዛ በኋላ ያው መልካሙ ደግ ሰው አመስጋኝ ሰው ሞተ። ከዛ ያኛው ሰው ምን ይዞ ቀረ? ሬሳ ይዞ ቀረ። በራስ ላይ ተለጥፏል። እንዴት ይቀበራል ማለት ነው። እና ሁል ጊዜ ያው እሸት ይገም ነበር። ያው ሁል ጊዜ በሄደበት ሁሉ ይሸታል ሬሳ ማለት ነው። እና ምን ለማለት ፈልጌ ነው? ሁል ጊዜ ባማረርን ቁጥር ማማረርን ይጨመርልናል፣ ጭንቅ ይጨመርልናል፣ የተለያዩ ነገሮችን አስጨናቂ ሀሳቦችን ሁሉ ያው ፍርሃትን ይጨመርልናል ማለት ነው። መደናገጥም ይጨመርናል። ባመሰገንን ቁጥር ደግሞ ምስጋናን ይሰጠናል፣ ብርታት ይሰጠናል፣ ደግነትን ይሰጠናልና ከዚህ ምን ተማራችሁ? እስኪ በኮመንት ላይ አስተያየታችሁንና ብርታታችሁን ስጡኝ። ሼር፣ ሳብስክራይብ አድርጉልኝ፣ ላይክ እንዳትረሱና አመሰግናለሁ። በቀጣይ ደግሞ በሌላ መልካም የሆነ ርዕስ እመጣለሁ። ያው መልካም ቀን